ሰላም ሰላም ከቢኤች ቲቪ በያላችሁበት እንዴት ናችሁ? ያው እንግዲህ የአውሮፓ ቻምፒዮንስ ሊግ ባየር ሙኒክ እና የቼልሲ ጨዋታ በባየር ሙኒክ 3-1 አሸናፊነት ተጠናቋል። ጨዋታው እንግዲህ በጣም የሚያበሳጭ ጨዋታ ነበር። በነገራችን ላይ ብዙ ነገሮችን ቼልሲ ትምህርት መውሰድ አለበት ብዬ አስባለሁ። ከዚህ ጨዋታ ከአሰላለፉ ስንጀምር አሰላለፉ ባለፈው ቪዲዮ ላይ እንግዲህ እኔ እንዳሳየኋቸው አሰላለፉ ራሱን እኛ እንግዲህ የተጠቀምነውን አሰላለፍ ነው ይዞ የገባው ኤንዞ ማሬስካ። ግብ ጠባቂያችን ያው ሳንቼዝ፣ የአራቱ ተከላካዮች እነ ቶሱን፣ ቻሎባ፣ ኩኩሬላ እና ጉስቶ፣ መሀል ላይ ደግሞ በደብል ፒቮት ሪሲ ጄምስ እና ሞይሰስ ካይሴዶ፣ በግራ በኩል ደግሞ አጥቂ ላይ ፔድሮ ኔቶ፣ መሀል ላይ ዋና አጥቂ ደግሞ ጃው ፔድሮ፣ በቀኝ በኩል ኮል ፓልመር ሆኖ ነው የጀመሩት። ይሄ እንግዲህ በክለቦች የዓለም ዋንጫ ላይ ከፒኤስጂ ጋር ቼልሲ በሚጫወትበት ወቅት የተጠቀምነው አይነት አሰላለፍ ነው እንደምታውቁት። እና ግን ይሄ ራሱ አሰላለፍ ሆኖ ሳለ አንድ ልዩነት አለው። በክለቦች ዓለም ዋንጫ ላይ ኮልዊል ነበር ተከላካዩ እንደምታውቁት። ኮልዊል ነበረ በቶሱን አዳራቢው ቦታ የተጫወተው። አሁን ግን ያው ኮልዊል በጉዳት ስላልነበረ በሱ ቦታ ላይ ቶሱን ነው እየተጫወተ ያለው እና ይሄ ትልቅ ለውጥ አምጥቷል ተከላካይ መስመር ላይ። ከዛ ውጭ ግን ይሄኛው ጨዋታ ላይ ከፍተኛ ሌላ ከፒኤስጂ ከነበረው ላይ ምክንያቱም የፒኤስጂ ጨዋታ በጣም ውጤታማ ሆኗል በወቅቱ ለቼልሲ። ይሄን ራሱን አይነት ፎርሜሽን ይዞ ገብቶ ውጤታማ ሆኗል። የአሁኑ የዚህኛው ጨዋታ ግን ውጤታማ ለምን አልሆነም ብለን ስናይ የመጀመሪያው እንግዲህ ራሳችን ላይ ያደረስነው እንግዲህ የመከላከል ስህተት ነው። በጣም ብዙ የማይረቡ ስህተቶችን ሰርቷል ቼልሲ ዛሬ ጨዋታ ላይ። ከስህተቶቹ ስንጀምር በተለይ የተከላካዮች ስህተት፣ ይሄንን ስህተት ራሱ አይነት ስህተቶች እንደዚህ አይነት ስህተቶችን በፒኤስጂ ጨዋታ ላይ የክለቦች ዓለም ዋንጫ ላይ ሰርተን ቢሆን ኖሮ ያኔም ተሸንፈን እንወጣ ነበር። ግን የዛሬው ስህተት የተከላካዮቹ በጣም ልዩ የሚገርም ነበረ። በነገራችን ላይ በጣም ቻሎባ የሰራው ስህተት የኦሊሴ ክሮስ ያደረገውን ኳስ በራሱ ላይ ያስቆጠረው ቻሎባ በጣም የማይሆን ስህተት ነው የሰራው። መከላከል ላይ በጣም ኮንሰንትሬሽን ወይም ደግሞ ይሄ ትኩረቱን በደንብ ወስዶበት የነበረ ኳስ መሆኑ ያስታውቃል እና በዛ ምክንያት እንግዲህ ጎል ተቆጥሯል ማለት ነው። ከዛ ውጪ ሁለተኛው በቼልሲ ላይ የተሰጠው ፔናልቲ ራሱ የሞይሰስ ካይሴዶ ስህተት የታየበት ነው። እሱ ይሄ እንዳለ የገቡት ጎሎችን ካያችኋቸው ሶስቱም ጎሎች በቼልሲ ስህተት የመጡ ጎሎች እንጂ ባየር ሙኒኮች በራሳቸው ፈጥረው ያገቡት ጎል አይደለም። ሁለተኛውም ፔናልቲ ሲሰጥ ቀጥታ ሞይሰስ ካይሴዶ በፔናልቲ ውስጥ እንግዲህ ሃሪኬንን የጠለፈው ኳስ ነው። ይሄም ደግሞ ፔናልቲ ውስጥ ሆኖ እንደዚህ አይነት ስህተት አይሰራም እና በትልቅ የአውሮፓ ቻምፒዮንስ ሊግ ላይ እየተሳተፉ እንደዚህ አይነት ስህተት መስራት ማለት በጣም አስቸጋሪ ነው እና ያም ሁለተኛ ጎል ለመቆጠርና ዋጋ ከፍለንበታል ማለት ነው። ከዛ ውጭ ግን ኮል ፓልመር ዛሬ ከሁሉም የቼልሲ ተጫዋቾች ፈርጦ ነው ያየውበት። እውነት ለመናገር ብቻውን ሲሮጥ፣ ብቻውን ክሬት ሲያደርግ፣ በጣም የጎል ዕድሎችን ለመፍጠር ሲሞክር ብቻውን ሲጫወት የነበረ በቼልሲ ተጫዋች እኔ ብዬ ዛሬ በጣም በቃ አድንቄ ያየሁት ኮል ፓልመር ነው። እውነትም ኮል ፓልመር በትልቅ ደረጃ ላይ በቃ የሚገባው አይነት ተጫዋች ነው እና ይሄ ውጤት የዛሬ ውጤት አይገባውም ብዬ በቼልሲ ቤት የማስበው ተጫዋች ኮል ፓልመር ብቻ ነው እና ሁለተኛ እንግዲህ የመጀመሪያውን እንግዲህ 2 ጎል ከገባብን በኋላ ኮል ፓልመር የሰጠው ምላሽ በጣም የሚገርም ነበር። በቃ ኳስ ሲሰጠው ኮል ፓልመር ወደፊት ይዞ ሄዶ ለማጥቃት ያለው ተነሳሽነት፣ በቃ በራስ መተማመን፣ ማመን፣ በቃ እንችላለን ብሎ ማሰቡ ራሱ የኮል ፓልመር የሚገርም ነገር ነበርና ራሱ እንግዲህ አጫውቶ ይዞ የሄደውን ኳስ ነው እንግዲህ ለማሎ ጉስቶ የሰጠው። ማሎ ጉስቶ መልሶ ለሱ ሰጠውና ከዛ በኋላ በጣም ምርጥ ጎል በግራ እግሩ መጥቶ አስቆጠረ ኮል ፓልመር። ያኔ እንግዲህ ጨዋታው 2-1 ሆኖ ነበር። 2-1 በሆነበት ጊዜ ቼልሲ ተስፋ አለው፣ እድል አለው አቻ የመሆን ብዬ እንግዲህ አስቤ ነበር በጨዋታው ላይ። ግን ከረፍት በኋላ ኤንዞ ማሬስካ ከፍተኛ ስህተት ነው የሰራው። ምክንያቱም ከረፍት በፊት የነበሩትን ስህተቶች ምንም አርሞ መግባት አልቻለም። በተለይ በተከላካይ መስመር ላይ የነበረንን ችግር መቅረፍ ሳይችል ነበር የቀረው። እንደውም ምን ያሰብኩት ምንድነው በተለይ በኩኩሬላ በኩል በጣም ኦሊሴ ሲያጠቃ ነበረ። በጣም ብዙ ክፍተቶች። ይሄ ፔድሮ ኔቶ ዛሬ ምን እንደነካው አይታወቅም። ፔድሮ ኔቶ መከላከል ላይ በጣም ደካማ ነበር። ተመልሶ ወደኋላ መከላከል አልቻለም ነበር። ፔድሮ ኔቶ ወደፊት ከሄደ አይመለስም ነበር። የማጥቃት ደግሞ ራሱ ሂደቱ ጥሩ አልነበረም ዛሬ። ፔድሮ ኔቶ ምንም ቀና ብሎ የማየት ችግር ነበረበት። ክሮሶችንም እያደረገ አልነበረም። ኳስ ይነጠቅ ነበር። 1v1 ተከላካዮችን ማለፍ አልቻለም ነበር ዛሬ ፔድሮ ኔቶ። ያ ሁሉ ተደራርቦ
ማርክ ኩኩሬያ ላይ ጫና በዝቶበት ነበር ዛሬ በኦሊሴ እና በጣም ክፍተቱ ይታይ ነበር። በቃ በተደጋጋሚ የመጀመሪያውም ጎል ሲገባ ኦሊሴ ክሮስ ያደረገው ኳስ ነው። እሱ ኳስ የፔድሮ ኔቶ አለመመለስን ተጠቅሞ ያደረገው ነገር ነውና ይሄም በጣም አስቸጋሪ ነበር። ኤንዞ ፈርናንዴዝ በጣም ደካማ እንቅስቃሴ ነበር ያደረገው። ከሰሞኑ እንደምታውቁት ኤንዞ ፈርናንዴዝ እውነት ለመናገር በአምና አቋሙ ላይ አይገኝም። በጣም ደካማ የሆነ እንቅስቃሴ እያደረገ ነው ያለው ኤንዞ ፈርናንዴዝ። በዚሁ የሚቀጥል ከሆነ እኔ አንድሬ ሳንቶስ በቋሚነት ሊጀምር የሚችልበት ቀናቶች ቅርብ ይመስሉኛል፣ ኤንዞ ፈርናንዴዝ በዚህ አቋሙ የሚቀጥል ከሆነ። ምክንያቱም በጣም ኢነርጂው ያለቀ አይነት ተጫዋች ነው ኤንዞ ፈርናንዴዝ ራሱ እያየን ያለ ነው። በጣም ኢነርጂ የጠፋበት ተጫዋች፣ እረፍት የሚያስፈልገው አይነት ተጫዋች ይመስለኛል ኤንዞ። ከዛ በተረፈ ግን ፔድሮ ኔቶም በጣም እረፍት የሚፈልግ ተጫዋች ነው ፔድሮ ኔቶ። እኔ በማንቸስተር ዩናይትድ ጨዋታ ላይ መልሶ የሚገባ ከሆነ አስቸጋሪ ነው የሚሆነው። በጣም የደከመው አይነት ተጫዋች እንደሆነ ያስታውቃል። በጣም ጨዋታ እንደበዛበትና እረፍት እንደሚፈልግ ያስታውቃል ሌላ ጊዜ። ምክንያቱም ፔድሮ ኔቶ በጣም ተመልሶ በመከላከሉም በማጥቃቱም ይታወቃል። ይሄ በጣም የሚሮጥ አይነት ተጫዋች ነው። ኤንዞ ማሬስካም የሚወዱለት አጫወቱን የሚወዱለት አይነት ተጫዋች ነው። ዛሬ ግን ይህንን አላየንምና ይሄ ደካማ የሆነ እንቅስቃሴው ከብዙ ከጨዋታ መደራረብ ጋር የሚያያዝ ነገር ይመስለኛል እና የእሱና የፔድሮ ኔቶና የኤንዞ ፈርናንዴስ ጉዳይ እልባት ማግኘት ያለበት ይመስለኛል። ምክንያቱም በፔድሮ ኔቶ በኩል ስቲቫ ዊሊያን መጫወት ይችላል። ከዛ በተረፈ ደግሞ በኤንዞ ፈርናንዴስ በኩል ደግሞ አንድሬ ሳንቶስን መጫወት ይችላል እና እነዚህን ለውጦች አድርገን በእነሱ ላይ እምነት ቢጥልባቸው ኤንዞ ማሬስካ መልካም ይመስለኛል። ኤንዞ ማሬስካ በጣም በተጫዋቾቹ ላይ እምነት እየጣለ አይደለም ያለው። በተለይ ይሄ የማርክ ጉይ በጣም እውነት ለመናገር ማርክ ጉይ ላይ ምንም አይነት እምነትም የለውም እንደምታዩትና በእነዚህ ተጫዋቾች የሚቀየሩ ወጣት ተጫዋቾች ላይ እምነት ኖሮት አሪፍ የመሰለፍ እድል የደቂቃዎችን የተወሰኑ ጥሩ ደቂቃዎችን ቢሰጡ ኤንዞ ማሬስካ የተሻለ ነገር ያሳያሉ እነዚህ ልጆች ብዬ አስባለሁ። ከዛ ውጭ ግን ከረፍት ወተን እንደተመለሰ ቼልሲ ከረፍት ወጥቶ እንደተመለሰ ኤንዞ ማሬስካ ቀጥተኛ ቅያሬ አላደረጉም። በዛው ከረፍት በፊት የነበረው ስህተት የሚሰራው አይነት ቼልሲን ነው ይዞ መልሶ የገቡት። ከረፍት በኋላ እንደገቡ እንግዲህ ወዲያውኑ ነው ባየር ሙኒክ የቀየረው ቪንሰንት ካምፓኒ ተጫዋች ቢጫ አግኝቶ የነበረውን ተከላካይ ጆናታን ታን ወዲያውኑ ነው የቀየረው ጆናታን ታን። ከዛ በኋላም ብዙ ቅያሬዎችን አድርጓል ወዲያውኑ። በ46ኛው ደቂቃ እንግዲህ ጆናታን ታን ከረፍት እንደተመለሱ ባየር ሙኒኮች ከቀየረ በኋላ በ50ኛው ደቂቃ ደግሞ እንደምታዩት ሌላ እንግዲህ ተጫዋችንም ደግሞ ቀይሮ አስገብቷል ማለት ነው። ስለዚህ ቦይ የተባለን ተከላካይ ሌላም አስገብቷል። ጆሴፍ ስታሲች የተባለውን ተጫዋች አስወጥቶ ሙኒኮች እና ብዙ ቅያሬዎችን አድርጓል። ቼልሲ ግን ኤንዞ ማሬስካ ግን ቅያሪ እንኳን ለማድረግ ማለት ነው ቅያሪ ለማድረግ 68 ደቂቃ ፈጅቶበታል ኤንዞ ማሬስካ ለቅያሪ 68 ደቂቃ በጣም የሄደ ይመስለኛል። እንደዚህ ሁለት ጎል ተቆጥሮበት ቼልሲ የመጀመሪያም ጨዋታ ነው በእርግጥ የቻምፒዮንስ ሊግ ላይ። ስለዚህ ከገባበት አይቀር የተወሰኑ ተጫዋቾችን ቢሞክራቸው መልካም ነበር አስቀድሞ ኤንዞ ማሬስካ እና ይህን ሳያደርግ ቀርቷል። 68ኛው ደቂቃ ነው እንግዲህ ሪሲ ጄምስን አስወጥቶ አንድሬ ሳንቶስን ያስገባው። ከዛ በዛው በተመሳሳይ 68ኛው ደቂቃ ደግሞ ገርናቾን እንግዲህ ያስገብቷል በፔድሮ ኔቶ አስወጥቶ። ፔድሮ ኔቶ ከረፍት እንደገባን ቀጥታ መውጣት የነበረበት ተጫዋች ነው። ኤንዞ ፈርናንዴዝን አስወጥቶ ስቲቫው ዊሊያምንም በ81ኛው ደቂቃ እንግዲህ ስቲቫው ወደ 10 ደቂቃ ነው የተጫወተውና ይሄ በጣም የአሰልጣኙም የመቀየር መዘግየት ውጤት አስከፍሎናል። ሌላው ደግሞ የአሰልጣኙ ሲስተሙ በጣም ፕራግማቲክ ሆኖ ነበር ዛሬ። በጣም ወደኋላ አድርጎ የሚጫወት ኳስን በጣም በቀስ ባለ መልኩ በቃ ይሄ ብዙ ሰዓት እንዳለን በጣም ቀስ ባለ መልኩ ሲያንቀሳቅሱት ነበር ተጫዋቾቹና እንደዚህ አይነት ሲስተም ይጠቀማል። አንዳንድ ጊዜ እንደውም የሌስተር ደጋፊዎች ቼልሲ ከመምጣቱ በፊት ኤንዞ ማሬስካ በጣም እልህ አስጨራሽ ኳስ እንደሚጫወት ነበር ሲናገሩ የነበሩትና አንዳንድ ጊዜ ኤንዞ ማሬስካ እልህ ያስጨርሳል። እንደዚህ በጣም በቃ ቀስ ያለ ጨዋታን በመጫወት በጣም በቃ ሰዓት ራሳችን በራሳችን ላይ ቼልሲ በራሱ ላይ ሰዓትን የሚገል ያክል። ምክንያቱም እነዚህ ተጫዋቾች የተሰጣቸው ሲስተም አይምሯቸው ላይ ምን ይሰራል? ሁሉ ጊዜ ኳስ ባገኙ ቁጥር ወደኋላ የመጫወትን ዝንባሌ እንዲኖራቸው ያደርጋል እና ሞይሰስ ካይሴዶም ኳሶችን ይነጥቃል፣ ግን ኳስ ሲያገኝ ግን ወደኋላ ነበር ሲጫወት የነበረው። ከኋላ ደግሞ ተከላካዮች መስርቶ ለመውጣት የነበራቸው ስህተት በጣም ብዙ ስህተቶችን ሲሰሩ ነበር። ሶስተኛውም ጎል እንግዲህ ሲቆጠር የተከላካይ ስህተት ነው ማለት ነው። ይሄ
የማሎ ጉስቶ እንግዲህ ኳሱን መቆጣጠር አለመቻል ሃሪ ኬን ጎሉን እንዲያስቆጥርና ቼልሲን ዋጋ እንዲያስከፍል አድርጎታል እና ይሄ በጣም ሌላኛው ጉዳይ ነው። ሌላው የሮበርት ሳንቼዝ የግብ ጠባቂው ሮበርት ሳንቼዝ ፒኤስጂ ጋር እንግዲህ የክለቦች ወርልድ ካፕ ላይ ስንጫወት ቼልሲ ሲጫወት ፒኤስጂ ላይ የነበረው ሲስተም ላይ በረጅሙ ሮበርት ሳንቼዝ የሚለቃቸው ኳሶች ለማሎ ጉስቶ በደንብ ይደርሳቸው ነበር። በቀኝ ክንፍ ላይ ከኮል ፓልመር ጋር ማሎ ጉስቶ ተጣምሮ ኳሱ በውጤታማ መልኩ በረጅሙ እንግዲህ ሮበርት ሳንቼዝ የላካቸው ኳሶች በሙሉ ይደርስ ነበር ለማሎ ጉስቶ። አሁን ግን በዚህኛው ግን ጨዋታ ላይ ያ ውጤታማ ሳይሆን ቀርቷል ማለት ነው። በረጃጅሙ ሮበርት ሳንቼዝ የሚለቃቸው ኳሶች ላይ እንግዲህ ማሎ ጉስቶ ቦታው ላይ ሊገኝ አልቻለም። ከዛ ውጭ ደግሞ ኳሶቹ በትክክል ለማሎ ጉስቶ እየደረሱ አልነበረምና የረጃጅም ኳሶች ውጤታማ አልነበሩም ዛሬ። ለእንደዚህ አይነት ደግሞ ለዛሬው አይነት ሲስተም በረጃጅም ኳሶችን መጠቀም በጣም ወሳኙ ነገር ነው። በትክክል ኳሶችን በረጅሙ የማቀበል ችሎታ የግድ ይጠይቃል የዛሬው አይነት ሲስተም ለመጠቀም ከፈለገ እና ያንን መተግበር ባለመቻሉ ምክንያት እንግዲህ ቼልሲ ዋጋ ከፍሏል። እንግዲህ የመጀመሪያው ጨዋታ ነው ከ8ቱ የቻምፒዮንስ ሊግ ጨዋታዎች የመጀመሪያ ጨዋታው ነው። እንግዲህ ቼልሲ 7 ጨዋታዎች ይቀራሉ። እንደምታውቁት ቼልሲ የተመደበበት ምድብ በነገራችን ላይ በጣም ጠንካራ ምድብ ውስጥ ነው ያለ ነው። ከናፖሊ ይቀረናል፣ ገና ከብዙ ትልልቅ ቡድኖች ጋር ይቀረናል እና ቼልሲ ይሄን ጨዋታ ተሸንፏል። ግን ትምህርት ሆኖት እንግዲህ ኤንዞ ማሬስካም ተጫዋቾችም ትምህርት ሆኖት የሚቀጥሉትን እንግዲህ ጨዋታዎች በአሪፍ መልኩ በተለይ ደግሞ በሜዳችን ያሉትን ጨዋታዎች 4 በሜዳችን ነው የምናደርጋቸው ጨዋታዎች እነዚህን 4 ጨዋታዎች በእርግጠኝነት ማሸነፍ መቻል አለበት ቼልሲ። ምክንያቱም አንደኛ ሜዳ ላይ የምታደርጉት ጨዋታ ነው። በነገራችን ላይ በሜዳ ላይ የምታደርጉት ጨዋታ ወሳኝነት አለው በሜዳ ያለው ጨዋታ። ስለዚህ የግዴታ በሜዳችን የምናደርገው ጨዋታ ቼልሲ የግዴታ ውጤታማ መሆን ያለበት ይመስለኛል። ቀጣይ እንግዲህ በስታንፎርድ ብሪጅ በነገራችን ላይ ከቤኒፊካ ጋር የምናደርገው ጨዋታ ማሸነፍ የግድ ይመስለኛል። ቤኒፊካ እንደምታውቁት ጆዜ ሞሪኖን ቀጥሯል እየተባለ ነው በአሰልጣኝነት። ስለዚህ ጆዜ ሞሪኖ ወደ ቼልሲ እንግዲህ የቀድሞ ቤታቸው ስታንፎርድ ብሪጅ ላይ መጥተው ቼልሲን ይገጥማሉ። ከዛ በተረፈ ግን አያክስ አለን። አያክስ አምስተርዳም ራሱ በቀላሉ የሚታይ ቡድን አይመስለኝምና እነዚህ ከሜዳችን ያሉትን ጨዋታዎች በደንብ አድርገን መጫወትና ማሸነፍ መቻል ይኖርብናል ብዬ ነው የማስበው። ቼልሲ ከዚህ በጣም ብዙ ትምህርቶችን መውሰድ አለበት። በተለይ የነዚህ ባየር ሙኒክን ማሸነፍ ባንችል እንኳን ከዛ ውጭ ያሉትን የተወሰኑ በተለይ እነዚህ ከትልልቅ ቡድኖች ውጭ ያሉትን ጨዋታዎች ግን ማሸነፍ መቻል ያለብን ይመስለኛል። ኤንዞ ማሬስካም ብዙ ነገሮችን በተለይ ከተጫዋቾች ሜንታሊቲ ጀምሮ ማሸነፍ እንደሚችሉ ማሳመን መቻል አለበት። እሱም እንደዚህ አይነት ትልቅ ጨዋታዎችን ማሸነፍ እንደሚችል ራሱ ማሳመን መቻል አለበት። የመጀመሪያው እንደሆነው እንግዲህ ቻምፒዮንስ ሊግ የመጀመሪያ ማሰልጠኑ እንደሆነ እንግዲህ ኤንዞ ማሬስካ ይታወቃል ዘንድሮና ለሱም ለስኳድ ተጫዋቾቹም እንግዲህ ትምህርት የሚሆን አይነት ጨዋታ ይመስለኛል። ቪንሰንት ካምፓኒ ግን ከጨዋታው አስቀድሞ 40 የቼልሲ ጨዋታዎችን አይቻለሁ ብሏል እና ለዚህ ጨዋታ ዝግጅት ለማድረግ እኔ 40 ጨዋታ ነው ያየሁት ከክለቦች የዓለም ዋንጫ ጀምሮ ከአምና የቼልሲ አጫዋች ጀምሮ እስከ ዘንድሮ ድረስ ካሁን በጣም ብዙ ጨዋታዎችን አይቻለሁ ብሎ በጣም ራሱን አስጨንቆ በደንብ ተከታትሎ መጥቶ የሰራው ሲስተም እንግዲህ ቪንሰንት ኮምፓኒና ለባየር ሙኒክ የሰራ ይመስለኛልና እንደዚህ አይነት ኢነርጂ አውጥቶ ነው የመጣው ቪንሰንት ካምፓኒ። ሆኖም ግን በሜዳችን የምናደርጋቸውን በተለይ የቻምፒዮንስ ሊግ ጨዋታዎች ማሸነፍ ግድ ይለናል። ከዛ ውጭ ግን ያሉትን በደንብ ይሄ በተለይ የመከላከል መስመራችንን ካላጠናከርን አመቱ ሙሉ በእንደዚህ አይነት ስህተት በተሞላበት መከላከል ይዘለቃል ማለት ከባድ ነው እና የቶሱን አዳራቢውም የስህተት መከላከል እንደቀጠለ ነው ያለው። በዚህ በ2-3 ጨዋታዎች እያየነው ነው። 1v1 መከላከል አይችልም። ቶሱንም እንደምታውቁት ከተጫዋች ከአንድ ለአንድ እንግዲህ ግንኙነት አይችልም ቶሱን አዳራቢው። ይሄ ማስተካከል መቻል አለበት። ካልሆነ የሆነ ሲስተምና ወይ ሌላ አዲስ ተጫዋች እና ቻምፖንግ እነ ጃረል ሃቶ እነ ዌስሊ ፎፋና ካልተሞከሩ መሃል ላይ አስቸጋሪ ይመስለኛል። ለማንኛውም ግን ቼልሲ 3-1 ተሸንፏል። እናንተስ በዚህ ጨዋታ ላይ የተመለከታችሁት ነገር ምንድነው? ምን አይነት ነገር ተመልክታችኋል? ቼልሲ ምን ላይ ማሻሻል አለበት ብላችሁ ነው እንግዲህ የምታስቡት? የተሰማችሁን ነገር እንግዲህ ኮመንት ላይ ጻፉልኝ። ለማንኛውም መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።